ታመም ሆይ በጎ መሆን ነው አትምጣ ሆዴ አባት ሂሳብ ትርፍ መጥቷል። ያዥ የኔ ቆንጆ ችግር የለም። ምን አይነት የተባረከ ሰው ነው። በዚህ ብር ካሌብን አስደስተዋለሁ። ዝናብ ያርገህና ፈሰስከ በላዬ ባንተ መጠመቅ ሆነ አይሰላም ገላዬ። ካሌብዬ እንኳን ደህና መጣ። ምንድነው ገንዘቡን ከየት አመጣሽው? ካሌብዬ ደግሞ ስራ እየሰራው አይደል እንዴ? እሱን አልካድኩ፣ ግን የሁሉ ገንዘብ ከየት አመጣሽ ነው ያልኩት። ካሌብዬ የጮክብኝ እኮ ነው ታውቀዋል። ያስሚን አንድ ከስተመር ነው እሱ ቲፕ ሰጥቶኝ ነው። የኔ ፍቅር ለምንድን ነው የማታምነኝ? እኔ እኮ ያንተ ብቻ ነኝ። ካላመንከኝ ደግሞ ክብሬ ልስጥ። እሱም ትንሽ ካቅማማ በኋላ ትምህርት እስክንጨርስ ላለማድረግ ወስነን የነበረ ቢሆንም አንሶላ ተጋፈን ክብር ንጽህናኝ ደስ እያለኝ ሰጠሁት። እሽኛ ዳራሹ ያለሱ የለኝ ባለም ላይ ለሰንሰል ከበብሌላዋ ይረባኝ ብትወድ ብትከፋ የያዘች ቤት ዓለም ሳታሰናበት መሰናበት። ምንሽ ደግሞ ሰላምዬ፣ አሁን የወጣው ሰውዬ ሁሉ ጊዜ ከተጠቀመው ሂሳብ በላይ ነው ሰጥቶኝ የሚሄደው። ባለፈውም ትርፍ ብር አስቀምጣሃል ስለው ያዥው አለኝ። ዛሬ ባክሽ የተለመደ ነው። እዚህ ቤት አዲስ ሰውና ቆንጆ ሴት ሲያዩ እጃቸውን ሪክሳቸው ለመክተት ብዙም አይቸገሩም። ኖርማል ነው። ሰላምዬ፣ ይሄ ነገር ግን ፍቅረኛዬን ያስከፋዋል። ያስሚንዬ፣ በዚህ ልክማ ሞኛቱኝ። የተፈጠረው ሁሉ ደግሞ አይወራም። እሺ ደግሞ ስራ ነው። አንቺ ስጠኝ አላልሽው? በእኔውን ወደ ስራ ሆኖ ኖሮ ማይቶ ያተነ ነፍሴን ጠላዋት ብለህ የውሸት አትካዳስ ለሌላ ሆነና ኖረ የእውነት አይኔ ያረፈብሽ ግባ ልሸኛችሁ። ችግር የለውም እናመሰግናለን። በዚህ ሰዓት እንደዚህ የሚል ሰው ተገኝቷል። ሰላም ምንም ያምሻል እንዴ? ነኝ እንዴ? ሰላም እስቲ ዝም ብለሽ ግቢ። እናመሰግናለን። እሺ አመሰግናለሁ። እሺ ቆይ አንዴ ቆይ ጠብቂ። ካሌብ በእናትህ አንዴ ተረጋጋ። እንደምታስበው እኮ አይደለም። ምንም ነገር መስማት አልፈልግም። ምንም ነገር ካሌብ ቆይ ግን ለምን አትረጋጋም? ለምንድን ነው የምረጋጋው? ካሌብ አትንኪኝ ወደዛ። ምን ሆነሃል? ቤተሰቦችን እናደኩበትን ቄትቼ የመጣሁት እኮ አንተን ብዬ ነው። በማላውቀው ማህበረሰብ ውስጥ የምሰራው እኮ ላንተ ስል ይግባህ እንጂ ካሌብ፣ እኔ እኮ ያለምንም እቅድ ድንግልናዬን አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ። ቆይ ለምን አትረዳኝም? ለምን የምትጠረጥረኝ? ልቀቀኝ እባክህ ወደዛ። እሺ ያስሚንዬ፣ በጣም ይቅርታ። ለምን ግን ምን ስላደረግኩኝ ነው የምትጠረጥረኝ? ያስሚንዬ፣ በጣም ይቅርታ። እኔ እኮ በሰዓቱ ስሜታዊ ሆኜ ነው። አይደለም እንዲያቅፉሽ እንዲያዩሽ አልፈልግም። ለዛ ነው። እሺ የኔ እናት፣ ደግሞ የዓመት እንዳለቀ ትምህርትሽን ትጀምሪያለሽ። እሺ ከካሌብ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። በሰዓቱ ማገናዘብ አልቻልንም ነበርና ትንሽ አሞኝ ክሊኒክ ሄድኩኝ። ነፍሰ ጡር ነሽ? ምን ዶክተር? ነፍሰ ጡር ነሽ። የእናቴ እርግማን ነው ወይ
ወይንስ የኔን ዝላልነት? መሬት ተከፍታ ብትጠኝ ደስተኛ ነበርኩ። በሰዓቱ ለካሌብዬ መናገር አልፈለኩም ነበር፣ ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ካሌብዬ ትምህርቱን አቋርጦ እንዲሰቃይ አልፈልግም። ያስሚን በጣም አዝናለሁ። እንደዛ ማድረግ አልችልም ወይም አይፈቅድም። በዛ ላይ ደግሞ ኃጢያት ነው። ዶክተር እባክህን በፈጠረ ዶክተር እባክህን ይሄን ብቻ ተባበሪ። ዶክተር ስለምነህ እባክህ ሐኪሞቹን ለምኜ ሰውዬው ይሰጠኝ በነበረ ብር በማጽን የሚከተትን ክብል ሰጥ። በመጀመሪያ ቀላል መስሎኝ ነበር፣ ግን ያን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ከዛ ሐኪም ቤት ገባሁ። ይሄኔ ነበር ካሌብዬ አርግዤ እንዳስወረድኩ መሆኑን ያወቀው። ብቻ እንኳን አለፍኩ። ለአንድ ሳምንት ያህል ስራ ቀረው። በእንኪ ሰውዬሽ ገንዘብ ልኮልሻል። ቆይ እንዴት ማለት ፍቅረኛ እንዳለኝ ያወቀ መስጠቱ ግን በጣም ስለምታሳዝነኝ ነው አለ። እንግዲህ ምን ማድረግ ይቻላል?